ሰላም ሰላም ቤተሰብ እንዴት ናችሁልኝ? ሰላም ነው ወይ? እኔ ያለው እግዚአብሔር ይመስገን። እንግዲህ ይህን ቪዲዮ ሳየው ማርያምን አላቻለኝም። የስራ ማዕት ነው ያለኝ ግን አላቻለኝም። እውነት ለመናገር ስላላቻለኝ ነው ወደ እናንተ መጣሁት። በጣም ነው የተበሳጨሁት፣ በጣም ነው የተናደድኩት። እውነት ለመናገር በጣም ነው የተበሳጨሁት። እንደ ዛሬ እንደዚህ ተናድጄ አላውቅም። በሩታ ማለት ነው። በጣም ነው የተናደድኩት። እንዴት እሷ እንደዛ ታደርጋለች? እናንተ እውነት አድርጋ ከሆነ ማርያምን ነው የምላችሁ፣ በጣም ነው የምባሳጭባት። በጣም የተሰራጨው አድርጋ ከሆነ እውነት ፍቅር ለሄርሜላ የተናገረችውን ነገር ሰምታችኋል። እንግዲህ በፍቅር ቤት ተለቆ ነው፣ በፍቅር ቤት ነው መሰለኝ፣ ልብ አላልኩኝ። በፍቅር ቤት ተለቆ ነው መሰለኝ ያየሁትን ነገር እኔ ማመን አልቻልኩም። አመናችሁ አላመናችሁ ማመን አልቻልኩም። ይሩታ ስንት ጊዜ የተጠየቀችው? ይሩታ ይህንን ነገር እጅሽ አለበት። ኤፋን እሱም አለበት ያለች ፍቅር ዴቭ ራሱ ጠርቷት የሩታ እውነት እጅሽ የለበትም፣ በፍጹም እጅ የለበትም አለች። ነገር ግን ይኸው እኔ ሩታ ሌላም ሰው ኤፋ ሆነ ነው ይህን ነገር የሰራ ነው እና ሌላም ሰው አለ እና አንቺንና ሄርሜላ አንቺንና አብርሃምን ለመለያየት ነው እንደዚህ የቀሉ ግን የኔንም ላይፍ ነው ያበላሸብኝ ብላ ነው ፍቅር የመጣችው። እንግዲህ ምንድን ነው እያደረጋችሁት ያላችሁት እንዴ? ይሩታ አንቺ ምን እያረግሽ ነው ያለሽው? ቆይ ምን እያረግሽ ነው ያለሽው? በማርያም እኛ ሊገባን አልቻለም። እስቲ ለእኛ አስረጅ እንዴ! ምን እያረግሽ ነው? አሁን እኮ አብርሃም ትክክለኛ ውሳኔ ነው ያደረገው። እንድንል እኮ ነው ያስደረግሽው። አብርሃም የሚሰራው ነገር ትክክል ነው እንድንል እኮ ነው የምታስደርጊን። እኛ ለምንድን ነው አንቺ አቋም ሳይኖርሽ እኛም አቋም እንደሌለ ሴት የምታረጊን እንዴ? ምንድን ነው ስራሽ? ምን እያረግሽ ነው ያለሽው? ወይስ እኛ የማናውቀው ነገር አለ? እስቲ ልታሳውቁን ትችላላችሁ? የማናውቀው ነገር ካለ በእናታችሁ ይዣችኋለሁ። የማናውቀው ነገር ካለ እኛ እስቲ አሳውቁን ለኛ። እንዴት እንደዛ ታደርጊያለሽ አንቺ ይሩታ? በጣም ነው ያዘንኩብሽ፣ በጣም ነው ያዘንኩብሽ። እውነት እንደዚህ አድርገሽ ከሆነ ከአንቺ ይህንን ነገር አልጠብቅም። እኔ ከአንቺ እንደዚህ አይነት ነገር አልጠብቅም። ለካ ቡዜ እኮ እርር ብላ የምትናገረው እኛ እኮ ጥላቻ ነው እያለን ያለ። ለካ ጥላቻ አይደለም ለአንቺ ያላት፣ እሷ ስራሽን ስለምታውቀው ነው። በጣም ነው ያዘንብሽ፣ በጣም ነው ያዘንኩብሽ። እኔ ማርያምን ነው የምላችሁ። ፍቅርስ ብትሆኝ እንዴት እንደዛ ታደርጊያለሽ? እሷ አድርግስ ብትይ አይ እንደዚህ አላደርግም ብለሽ እንዳትይም እንደ አንቺስ ከዚህ በፊት እኮ ተጠይቃ አይ እኔ አላደረኩም እንዴት ፍቅርስ ብጠይቃት እንደዚህ አድርጌ ስላልኳት ታደርጋለች ብላ እኮ ሰውን አሳምና ነበር ይሩታ ማለት ነው። ማርያምን ነው የምላችሁ፣ ሁላችንም አምነናል ነበር። ወይ አንቺ እጅሽ ከሌለንባ በቃ የራሱ ጉዳይ ነው፣ ገደል ግባ፣ ይሄ ተጨማላለቀ እያለን ብዙ ጊዜ እንደውም አብርሃምን ስንሳደብና ስንወቅሶ የነበረው ነው እንዴ። እኛንስ ለምንድን ነው አንቺ ቃላባ የምታደርጊን እንዴ? በአቋምሽ አስጸኝም እንደ አንቺ ምንድን ነው? አሁንስ አበዛሽው ሄርሜል፣ አሁንስ አበዛሽው ይሩታ፣ እውነት አበዛሽው። እውነት አድርገሽ ከሆነ በጣም ነው ያበዛሽው። በጣም እውነት ከሆነ ፍቅር የምታወራ ለሄርሜላ ያወራችው እውነት ከሆነ በጣም አበዝተሻል አንቺ። እውነቴን ነው የምልሽ፣ በጣም ነው ያበዛሽው። እንደዛ አይደረግም፣ እንደዛ አይደረግም። ይሄ እኮ የህፃን ጨዋታ ነው። ይሄ እኮ እቃቃ ነው። ይሄ እኮ እቃቃ ነው። ይሄ እኮ እውቀት አይደለም። ይሄ እኮ በቃ አስተሳሰቡ ምን ልበልሽ፣ ከምን ይቆጠራል ይሄ ነገር? ይሄ የማይመስል ነገር እውነት ነው። አብርሃም ከአንቺ ጋር መቼም ቢሆን ከአንቺ ጋር አልኖርም ብሎ የሚናገረው ለካ ሴራሽን ስለሚያውቀው ነው። ልጁ ያለ ስራው ዝም ብለን እኛ እንወቅሰዋለን። ለካ ስራሽን ስለሚያውቀው ነው። ይህ ምን እየሆንሽ እንደሆነ ታውቀውሻል። ግን ምን እየሆንሽ ነው? ግን አንቺ እኛ ሊገባን አልቻለም። የአንቺ ጸባይ አይ ጥሩ ሆናለች ስንል እዛው ነሽ። አይ አሁንስ ባሰባስ ዳር አሁንስ ትገኛለሽ። ምንድን ነው ጸባይሽ እንዴ? እኛ ምንም አልገባንም። ምንድን ነው አንቺ ፍቅር የለቀቀችው ምንድን ነው? እውነት ከፍቅር ጋር አንቺ አልተባበርኩም እኔ ምንም እጄ የለበትም ተብለሽ ተጠይቀሽ ከአንድም 2-3 ጊዜ ራስሽ ሚዲያ ላይ መጥተሽ ተናግረሽ፣ አሁን ደግሞ እኛ ነን ይሄንን ያደረግን
ሂሩታም አለችበት፣ ኤፍሬም አለበት፣ እኔም ሆነን ነው ይሄንን የሰራሁት። ጥሩ ነገር አድርገሻል። ፍቅርስ አንቺ ብትሆኚ ጥሩ ነገር እንዳደረግሽ ደግሞ ዋጥሽ ሚዲያ ላይ ትናገሪያለሽ። ኧረ በጣም ነው የሚያናድደው። እንደው ባይታይ ነው ያስጠላል። እውነቴን ነው የምላችሁ። በጣም ነው ያናደደችኝ ሂሩታ፣ በጣም ነው ያናደደችኝ ከምላችሁ በላይ። እንዴት እንደዛ ታደርጋለች? እንዴት እንደዛ ታደርጋለች? ይህ እኮ የህፃን ጨዋታ ነው። አንድ ሰው እኮ በቃ አልፈልግም ካለ የራሱን ህይወት ከመረጠ በቃ መተው ነው እንዴ። በግድ ከኔ ጋር ካኖልክ ብሎ ሴትን ቀጥሮ ከሴት ጋር አሰድቦ ሴትን ለማለያየት እንደዚህ አይነት ስራ አትሰሪም። መራ በፍጹም አታደርጊም ብዬ ነው የማስበው። እኔ ከአንቺ አንደበት እስከምሰማ ድረስ ራሱ ጓጉቻለሁ። በፍጹም ይሄ እኮ እርካሽነት ነው። ፍቅር ሂሩታ፣ ምን አይነት ነገር ነው ይሄ ምሰሪ እንዴ? ሀይ የሚልሽ ሰው የለም እንደ በእናትሽ አንቺ በዙሪያሽ ሀይ የሚልሽ ሰው የለም ወይ እንዴ? ይሄ እኮ ማለት በቃ በግድ ከኔ ጋር ሆነ በቃ እሷ ይህን አይታ አትሸትልም፣ ከዛ ወደ እኔ ይመጣል፣ ከዛ አንድ ላይ እንሆናለን። እንደዚህ አይነት ነገር እንዴት ታስቢያለሽ እንዴ? አንቺ አብርሃም ወደ አንቺ ቢመጣ ካሁን በኋላ ወደ ቤትሽ ልታስገቢ ነው ወይስ ምንድን ነው አላማሽ? ወይስ እሱን ለብቻው እንደ እንትና እንደምትለው ለብቻው ለማስቀራት ነው ሀሳብሽ? እኔ ምንም አልገባኝም። አብርሃምን፣ ሄርሜላ፣ ሂሩታ ምንም አልገባኝም። እስቲ ንገሪኝ፣ ለኛ አብራሪልኝ። ስለ ወደ አንቺ እስቲ አብራሪያቸው። እንደዚህ እንደዚህ ነው አላማሽን እስቲ ንገሪኝ። ወይስ ለብቻው ለማስቀራት ነው አላማሽ? በፍጹም እንደዚህ አይነት ነገር አድርገሽ ከሆነ እውነት ሂሩታ፣ እኔ ከአንቺ እንደዚህ አልጠብቅም። ለማንኛውም በሌላ ቪዲዮ እንገናኛለን። ሰላም ቆዩልኝ።